ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁ? እኔም መምጣቴ አይቀርም እናንተም ያው ይመስገነው የምታዩልኝ በጣም አመሰግናችኋለሁ። ላይክ የምታረጉልኝ በጣም አመሰግናችኋለሁ። ላይክ ብታረጉልኝ፣ ሼር ብታረጉልኝ፣ ሰብስክራይብ ብታረጉልኝ ደስ ይለኛል። መልካምነት ለራስ ነውና መልሶ ይከፍላል ይባላል አይደል? የአንድ ቀን እናንተም የምታዩኝ ዩቲዩበሮችም ልትሆኑ ትችላላችሁ። ምን አለበት ላይክ ብታረጉኝ፣ ሰብስክራይብ ብታረጉኝ። ሰው የሚለውን ነው እኔም የምሰራው፣ ሌላ ነገር ምንም የምሰራ ነገር የለም። አስተያየት ነው የምሰጠው፣ ማንኛውም ሰው አስተያየት እንደሚሰጠው ማለት ነው። እና ስለዚህ ምን ልላችሁ ፈልጌ ነው ዛሬ እኔ እኮ ብያችኋለሁ፣ ትላንትና ብያለሁኝ። ምንድነው ያልኩት? ነገ በሌላ ቪዲዮ መምጣታቸው አይቀርም፣ ሌላ አጀንዳ ይዘውልን ይመጣሉ እነሩታ ብዬ ነበረ። ከዛ እንዳልኩትም ይሄው ሌላ አጀንዳ ይዘውልን መጡ። መቼም ሩታ ከአብርሃም ቂጥ ስር አትወጣም። ቂጡ ላይ በቃ ታፔላ መመታት ነው ያለባት። ያቺኛዋስ እሺ፣ ያቺኛዋን ደግሞ እሺ፣ ሩታን ቂጡ ላይ እንመታዋለን ማለት ነው። ፍቅር ምን ላይ እንምታው? ግንባሩ ላይ? የት ላይ እንምታሽ? ሰው በግድ ለነገሩ አሁን ትንሽ እይታሽ እየጨመረልሽ ነው ሸቂ። ከዛ በተረፈ አዛኝ ቅቤ አንጓች አትሁኑ ማለት ነው። አሁን ለሱ እያለቀሽ እኛ ጋር ትመጫለሽ። ከኔ ቲክቶክ ላይ ነበረ የሚጻጻፍ ይጻጻፍ። ይሄ እኮ በቃ ጋድ ወጥቶባት ምንም አዲስ አይደለም። በቃ አዲስ አይደለም። ተጻጻፈ አልተጻጻፈ አዲስ አይደለም። ኦኬ አዲስ ነገር ነው እንደ እየሰማን ያለን ወይ እንድንል አይደለም መቼም። ለምን ፍቅርና እሱ ሩታ መሰሪ ሆናችሁ አንድ ላይ ሸርባችሁ አብርሃም ጋር እንድትሄድ ያደረግሽው አንቺ ነሽ። ተናግራችኋል፣ በአፋችሁ ነው የተናገራችሁት። ምንድነው የሚባለው? የሆነ በቃ ሳይሳካላችሁ ሲቀር እኛን ያለኔ ምናምን በቃ እኔ አብርሃም አንቺን መርጦ እስካልመጣ ድረስ እቤትሽ ተቀመጪ፣ እቤትሽ ሁኚ። ሩታ እቤትሽ ተቀመጪ። ራስሽ እየመጣሽ ቂጥቂጡ አጠገቤ እንዳትደርስ እንደዚህ እንዳትሆን ምን ጥስዮ እያልሽ ነበር ትላንትና። ዛሬ ግን ከጓደኛው ከፍቅረኛው ወደፊት ከተሳካላቸው ሊጋቡ ዝግጅት ላይ ያሉት ሰዎች ጋር ነው እየመጣሽ ያለሽው። ተነጎዳ ደግሞ አብርሃምን ትጠሪዋለሽ፣ ነገ ደግሞ ታያላችሁ አብርሃምን ትጠራላችሁ። ለምን ታረ እንደዚህ አይነት ሚሴጅ ጻፍክ? ለምን እሷን ትሸውዳታለህ? እኔ ማትፈልገኝ ከሆነ ከዛ ደግሞ ለምን ተስፋ ሰጠኸኝ ምናምን ልክ ቁልጭ እያልሽ ማለት ነው። ቁልጭ ከምትይ ስራሽ ስሪ ወጥረሽ። እሷ ትጎዳ፣ ምን አገባችሁ? መጎዳተታ ለምን አትሰባበርም? በቃ እራሷ ፈልጋ ከገባች እራሷ አምናበት ይጠቅመኛል፣ ይሆነኛል፣ አብሬው ቀጥላለሁኝ ብላ ሄዳ ከገባች እናንተ ምን አስጨነቃችሁ? በዚህ ልክ ለራሳችሁ አትበሉት። በቃ ይሄው ለራስ ማትበሉትን ምግብ ለሰው አትመግቡት ይባላል አይደል? በቃ እናንተ እሷን ትቶ አብርሃም ወደ እናንተ እንዲመጣ ወይ ሩታ ጋር ወይ ፍቅር ጋር እንዲመጣ አለ የፈለጋችሁት። በቃ በሷ በኩል አይሳካላችሁም። ከዚህ በፊትም እኮ በሷ በኩል አልተሳካላችሁም። በሱ በኩል ነው። እሷ እንደዚህ ናት፣ ጉዳ ይወጣል፣ በዚህ ወጥቶ በዚህ ገብቶ ስትሉ እኛ ምንም አይነት ጉድ አላየንባትም። ምንም አላየንም። በቃ የመጀመሪያዬም የመጨረሻዬም ነው አብርሃም አለች እሷ። አብርሃም ደግሞ በቃ ስለፈለጋት ስለወደዳት አብረው ቀጠሉ። ስለዚህ ልክ ስታለቅሺ እኛ ጋር ትመጫለሽ። ምንድን እናንተ ጋር የሚያመጣት? የቱ ጓደኝነታችሁ? የቱ መልካምነታችሁ? ፍቅር እኔ እኮ ሩታ ትገርምኛለሽ። ፍቅር ወደሱ ከሱ ጋር መሆኑ ስታይ ነው ከኔ ጋር ወዳጅ ሆንሻልሽ ነው። ምን አይናችን እንደዚህ እኮ አልጨፈንሽንም ሴትዮ፣ ተረጋጊ እንጂ። አይናችን እያየ ጆሮአችን እየሰማ ነው፣ እያየናችሁ ያለ ነው እኮ ሁለታችሁም። ፍቅር ትሁን ፍቅር አትሁን አንቺ ታውቂያለሽ ፍቅር መሆኗን። ግን እሷ ፍቅር ትሁን ሌላ ሴት ትሁን ማን ትሁን የምታውቀው ነገር የለም። አብርሃም እንደ ነገ ይዞ ሊመጣ እናንተ እንደ ዛሬ ነው ያስታረቀቻችሁ። ቡዜም ታውቃለች። በያታ አንደኛሽም እንደዛ ይሻላል። ቡዜም ታውቃለች፣ እያወቀች ነው ያስታረቀችን በይ እንጂ ትርቁ ላይ ራሱ እጃችን አለ ከሷ ጋር አንድ እንድትሆኚ አጋጣሚ ማናት ቡዜ አጋጣሚ ሆነችልሽ እንጂ አንቺ ሄርሜላን በምንም ብለሽ እጅና ጓንት ልትሆኚ ነበረ። ግን ቡዜ አላወቀችም። እሷ ምንድነው በወንድሜ ተጎርታችኋል፣ ወንድሜ ጎርታችኋል፣ ግን በሱ ምክንያት እኔ በሱ ስም እኔ ይቅርታ ጠይቃችኋል። ቤተሰብ ስለሆነች ማለት ነው፣ እህቱ ስለሆነች
አንድ ቤተሰቡ ካጠፋ ጥፋት መሆኑን ካመነ ይቅርታ የመጠየቅ ግዴታ አለበት ማለት ነው። ገባችሁ? ይሄ ባህላችን ነው። እኔ አሁን ለምሳሌ ወይ ወንድሜ ወይ እህቴ ማጥፋቷን እርግጠኛ ከሆንኩኝ ይቅርታ ጠይቃለሁ። እሷ የበደለችው ወይ ደግሞ ወንድሜ የበደለው ሰው ይቅርታ ጠይቃለሁኝ። ይቅርታ በወንድሜ ምክንያት ነገሮችን አስተካክላለሁ። ይሄ ማለት የጭንቅላት መብሰል ነው። ትልቅ እድሜ ምናምን አይደለም። በቃ ማስተዋል የሚባል ነገር እንደዛ ነው። እሺ እንጂ እያለቀሽ ድንጋይ ላይ ውሃ ማፍሰስ ነው። ምን አይነት ናት እቺ? እኔ እኮ ሚሴጁ ምናምን ላሳያስብ እንዲህ ያለች እኮ እና አልፈልግም ማለት ምን ያደርግላታል? ነግሯታል ሁሉን ነገር። እሱ ራሱ ባይነግራት እኮ እኛ አይተናል። ራሳችሁ በገዛ አፋችሁ ነው እንችላለን እያላችሁ እየሳቃችሁብን ዛሬም ታሽካካላችሁ። ወይኔ የሚገርም ነው። ምን ጣውንታሞች ልትሆኑ አብርሃም ለአንቺም ለሩታም እንዲሆን ነው። እንደዛ ካልሆነ በስተቀር መቼም ለሌላ ምንም አታሽቃብጪም። አንቺ ፍቅር የሆንሽው ልጅ ማለት ነው። ፍቅር የምትባይዋ ልጅ ገባሽ? ምንም በቃ የሆነ የሚረባ ነገር አለም እየሰራሽ ያለሽው ገባሽ? የእነሱን ትዳር ፍቅር ማናት ሄርሜላ ከመሀላቸው ትውጣና ከዛም ተረፈን እኔ ማድርገውን አውቃለሁኝ። እሱ ራሱ አውቆብሻል። መቼም እኔ ካንቺ ጋር አልሆንም። ከሄርሜላም ታለያይና ከዛ ከፍቅር ከሩታም ጋር ታለያይና ከዛ ከኔ ጋር ለመሆን የፈለግሽው መቼም እኔ ካንቺ ጋር አልሆንም ብሎሽ ነው እንዲህ እንደ ቆሻሻ ግፍትር አድርጎሽ ሄደው። በቃ ወንድ ልጅ እንደዚህ ነው፣ ሲጠላ እንደዚህ ነው። ዝም ብሎ አያላዝንም ሁሉ ጊዜ ማለት ነው። ውሃችንን እንጠጣ። ውሃ ካልጠጣ ሳንሆንም እኛ እናቴ እነሱ ፈታ እያሉ ነው በእኛ እኛ ታዲያ በውሃችን ፈታ ውሃችንን እንጠጣት። ጸጉሬ እዚች ጋር ቆማለች። እኔ እናት እኔ ምስኪን ካለኔ ማናላት እሷስ እና ስለዚህ ምን ልላችሁ ፈልጌ ነው፣ አታሽቃብጪ ነው እኔ የምልሽ። ፍቅር የምትባይዋ ልጅ አታሽቃብጪ፣ አታለቅልቂ። ገባሽ? ነገ ደግሞ አይንሽ እንደዚህ ነው የምትሞነቅርሽ። ፍቅር ማናት ሩታ አይደለም ላንቺ ለማንም አትመለስም። ለባሏ ራሱ ለልጇ አባት ራሱ አትመለስም። እኔ ትጎዳም አትጎዳም እናንተ ምንም የሚያገባችሁ ነገር የለም። በቃ ትጎዳ እያለቀስ እኛ ጋር ትመጫለሽ። ለምን ብለን የምትመጣው እናንተ? የቱ ጓደኝነታችሁ? ጓደኛሞች አይደላችሁ። የአንድ ሀገር ልጆች ናችሁ እንጂ በሰፈር ራሱ የማትተዋወቁ ሰዎች ናችሁ። ምን የልወቅሽ ብላ ነው መታ ስለ አብርሃም ላንቺ አልቅሳ የምትናገረው? እኔ ተጎድቻለሁ እናንተን በሰማው ኖሮ ልትላችሁ አታስቡ። አይሳካም። እንደዛ አይነት ነገር የለም። ባይሆን አሁን አብርሃምን ደግሞ በሌላ ነገር ልትጠምዱ ከፈለጋችሁ እናንተ ዩቲዩብ ስሰራ የሚያዛጋ መንፈስ ነው እንደ ለቀቁብኝ። በጌታ ስም በኢየሱስ ክርስቶስ ስም አሁን እኮ ወይ እንቅልፍ አይደለም ወይ ምን አይደለም ብተኛ እንቅልፍ አይወስደኝም። ልብስ ስተኩስ ምን ስል ያዛጋኛል፣ እንባዬ ይወርዳል። ምንድን ነው? እስኪ ጸልዩልኝ በኪዳነ ምሕረትነት። ክርስቲያን የሆናችሁ ጸልዩልኝ፣ ሙስሊም የሆናችሁ ደግሞ ዱአ አድርጉልኝ። እቺ ልጅ እንደው ከእንደዚህ አይነት መንፈስ አርቃት። ምንድን ነው እንደዚህ አይነት መንፈስ እንደዚህ ዱካክ በቃ እግዚአብሔር እስኪ እያወራው ያዛጋኛል። ምን ማለት ነው? እና ስለዚህ እህቶቼ የማዳም ቅመሞች ሄርሜላ ያው እንትኗ ተዘግቷል። መዘጋት ሳይሆን እንትን ነው የሆነባት። ያ ዞሮ ዞሮ መከፈቱ አይቀርም። ግን እነ ፍቅር አሽቃበጠች። ፍቅር በጣም ነው ያሽቃበጠች። ጸጉሩ ደግሞ አያምርብሽም። እሺ አያምርብሽም። ያደረሽው ጸጉር ይሄ አርቲፊሻሉ ይሄ እንደዚህ የደፋሹ ምናምን አይነፋም። የፈረንጅ ዶሮ የፈረንጅ አሮጊት ዶሮ ሳይሆን የፈረንጅ አሮጊት ነው ያስመሰለሽ። ስለዚህ በቃ ስታይልሽን ለመቀያየር እንደ ሩታን ራሱ ስታይሏን ቀይር ያደረገችው አለባበሷ ምኗን የቀየረችው እኮ ማን እንደሆነ ታውቃላችሁ እናንተ? ጽጌ እኮ ናት። ጽጌ ራቁቷን መጣች። እምብርት የምታሳይ እሷ ናት። ጦቷ የምትዘረጥጣው እሷ ናት። ልክ ከእሷ ጋር ስትሆን ልክ እንደሷ መሆን ጀመረች እሷ ማለት ነው። ፍቅርም ደግሞ እየጀማመረች ነው። ማን ነው አሁን ያንን ሊጥላው የመጣችው? እሱ መንገድ እያሳያት ነበረ። ልብሷንም እንድታስተካከል ይሄን ብርቷ የሚታየውን አንዳንድ ጊዜ ራቁቷ። አሁን ትላንትና ለብሳ የመጣችው ጡት ማሳዣ ጃኬት ከላይ ለብሳ። አረ መድኃኒዓለም ያለ ኧረ በእናታችሁን ኧረ ተው። ትዝ አለሽ እንደ ዛሬ ስንት አመት ከአብርሽ ጋራ ይሄን ቀይ ልብስ ለብሳ የመጣች ከዛን ከአብርሃም ጋር ስትታረቅ ትዝ አላት። ለብሳ ራሱ አታውቅም። አብርሃም ደግሞ ጥሎበት ቀይ ነገር ይወዳል።
ቀይ ነገር መውደዱን እኛ የነገረን ለሄርሜላ ሲያለብሳት ነው እንጂ ሌሎቹ ሲያለብስ አልነገረንም። ለሚወደው ሰው የሚወደውን ነገር ነው ያደረገው። ከዛ ሴቶቹ ልክ እሱ ሲጠራቸው ቀይ ልብስ እየለበሱ መምጣት ጀመሩ። ሩታን ቀይ ቀሚስ ልክ እሱ ሲመጣ እሱ ጋር ስትመጣ ቀይ ቀሚስ ከች እያደረገች ትመጣ ነበረ። ቀይ ቀሚስ ለሷ ደስ ይለኛል። ለሚወዳት ፍቅረኛው ለወደፊት ምስቱ ደስ ይለኛል እኔ ቀይ ቀሚስ ብሎ ለሷ እንጂ እኮ ለእናንተ አይደለም የገዛው። ስለዚህ ጥሎብኝ ብሏል ዘፋኙ። ስለዚህ ሄርሜላን ለመሸወድ ወንድ ናት። እግዚአብሔርን አልፈልግም። እሱ ከነገረኝ ካየሁት ውጪ ምንም የምታሳየኝ ነገር ምንም የለም። ስለዚህ አላይም፣ አልፈልግም። ደነገጠች ምናምን። አረ እንደዚህ አይነት ድንጋይ ሰው አለ እንዴ? እኔ አልሳደብም፣ እናንተ በተሳደባችሁት እኔ አልሳደብም እንጂ ድንጋይ ማን እንደሆነ እንደዚሁ እኛ ራሱ እናውቃለን እንዴ። አንዳንድ ድንጋይ እኮ ለቤትም አይሆን ለምንም አይሆን ዝም ብሎ አጥር ስር እንዲደገፍ አድርገው የሚቀመጥ በቃ አንዳንድ ወንዶች ሁሉ ጊዜ ላው ላይ የሚቀመጡ አይሟሟ አይ ምን አይል እዛው በቃ እዛው ድንጋይ ሆኖ የሚቀር ማለት ነው። እና በዛ ልክ ትላንትና እንደዚህ የምትለው ሩታ ዛሬ መታ አብርሃም አይፈልግሽም ለመጠቀም ነው። አንቺን ይጠቀማት ይጉዳት፣ ምን አገባችሁ እናንተ? አልተጎዳችሁ እናንተ። የሆነ ሰው አሁን ለምሳሌ መቼም ካንቺ ጋር ወዳጅ ነው ያልሆነም አልሽ። የቱን ደግ ያረግሽልኝ ነው እኔ ላንቺ ወዳጅ መሆናሽ ደግ አልሆነችልሽ ማለት። እኔ ሄርሜላ ራሱ ችግር አለብሽ። እነሱ ሲጠሩሽ ለምን ትሄጃለሽ? የምን የነሱ ማሟሟቂያ ነሽ? አልመጣም፣ ስራ አለኝ፣ እኔ የስራ ሰው ነኝ። ከላስ ከባልሽና ከባልሽ ጋራ በቃ ተናቅ። ለምንድን ነው በቃ የሚጠሩሽ? እኔ እኮ ትላንትናም ተናግሬያለሁኝ። ከቡዜ ውጪ ከዴቭ ውጪ እና ከባልሽ ውጪ እና ከአንቺ ጓደኞች ውጪ ከሆነ ሰው ደውሎ ነቢሉሽ እንዳትሄጂ። ምን እንደሚያደርጉሽ ራሱ አታውቂም። ምን ብላችሁ አይምሯን ልቀይሩ ነው ብሎ አለ እሱ ራሱ። ምን ብላችሁ ልቀይሯት ነው ብሎ አለ እሱ ራሱ አለ። አሁን ምን ብላችሁ እንደምትቀይሩት ምን ይታወቃል? እሱ ይፈልጋታል ያ ራሱ ለና። እሺ ምንድነው ያለችው ሄርሜልዬ? እኔ ቆንጆ ግን አንዳንድ ጊዜ ደስ ትይኛለሽ እኮ መልስሽ፣ አመላለስሽ ደስ ይላል። ግን እንደነሱ ሩታ በአፍ ላይ እኮ ነው ገና ሰው ካፉ ሳይጨርስ ነው መልስጣ የምታረገው። ልክ እዛ ሰው ውስጥ እንዳለች ነገር ናት። ምንድነው ያለችው? እኔን ሄርሜላ አይወድሽም ስትይ እኔንም አይወደኝም ብለሽ ማሰብ አለብሽ አለቻት። በቃ እንደዛ ነው ማሰብ ያለብሽ ሩታ። እሷን የማይወዳት ከሆነ እሷን የማያፈቅራት ከሆነ በዛ ልክ አንቺ ፊት አይለምናትም። በቃ ለምናት። አንቺ ግን እሷ ከሄደ በኋላ እንደዚህ ሄደሽ ስትይዙ ምን ስትዩ ባክሽ ደዛ ብሎሽ ነው ሄደው። እሱ ግን አሰገደችው። ይው አብራትም ይሁንም አይቀጥልም ይቀጥልም። ለሁለት ቀን ግን እግሯ ስር ወርቋል አብርሃም። ገባሽ? እግሯ ስር ወርቋል። ስለዚህ እኛ በቃ የምንፈልገው ሰላም መሆናቸው ነው። ሰላማዊ የሆነ ሰው ሰላም ነገር ያስፈልገዋል። አብርሃም መቼም ዛሬ እነ ወንድሞቹ የሷ ወንድምና እነ ብሩክ ነው አይደል? ቡራ ይሉታል። ብሩክ ሲያቀላምጡት ነው እኮ ቡራ። አረ ብሩክ ነው የሚያምረው። የምን ቡራ ነው? ቡራ ምንድን ነው እሱ? እኔ አያምርም እንደዛ አይነት ስም። በቃ ለመቀማጠል የማይመች ስም አታቀማጥሩት። የማይሆን እንትን አትስጡት ማለት ነው። በላኬር እንደዚህ ላርጋ እንደናንተ። ወይኔ የሰው ሀገር ኑሮ አንቺን ለይቶብኝ። እኔ ዘፈን እኮ ድሮ ስለ አረብ ሀገር አላውቅም፣ ስለ ውጪ ምናምን እኔ ምንም ማውቀው ጉዳይ የለም። ይሄ ዘፈን ማለት ነው። እና ከትውልድ ሀገሬ በስራ ምክንያት ወደ ሌላ ሀገር ስለሄድኩኝ እኔ እንደዛ ይመስለኝ ነበረ። ለካ ከሀገር ለተሰደዱ ነው፣ ከኢትዮጵያ ምድር ለተሰደዱ ነው እንጂ ከኢትዮጵያ ወደ ኢትዮጵያ ለተሰደደ ሰው አይደለም። ወይኔ ሞኝ እኮ ነን ግን እኛ አንዳንድ ጊዜ። እና ስለዚህ ወይኔ የሰው ሀገር ይኸው ጸጉሬ እንደዚህ በጣሶ ለቀቀው። ለአንዳንዱ ይመቻል፣ ለአንዳንዱ አይመችም የሰው ሀገር ኑሮ። እኔ በሌላ ቢመቸኝ ለጸጉሬ ለምናምን ምንም የተመቸኝ ነገር የለም። ይኸው አንደኛ ምን መሰላችሁ፣ አሁን ደግሞ ወደ ጸጉሬ ልሂድ። እኔ ጸጉር መስራት አልችልም።
ቁጥርጥር ራሱ ይሄው እዚህ ነው፣ እዚህ ሀገር ነው የለመድኩት። እሱንም ለመድኩ አይባልም። ይሄው እንደዚህ የሆነ ቁጥርጥር ታውቃላችሁ። እኔ ወደ እነ ሩታና ወደ ሄርሜላ ልመለስ። ይሄን ጊዜ ቡና ቢኖር እኔም በሙቀት ቡና መጠጣት አልወድም። ለዛ መሰለኝ የሚያዛጋኝ ራሱ ሙቀቱ። ቡና እየፈለኩኝ እንዴት አድርጌ እጠጣለሁ? እንዲህ ክረምት ሲሆን ምናምን በስመ አብ በቀን 2 ሁሉ መጠጣበት ጊዜ አለ ቡና በቀን 2። አንዳንድ ቀንማ አለብኝ። አሁን የማሽን ቡና ራሱ መጠጣት አስጠላኝ። በፊት ጠጣ ነበር የማሽን ቡና ራሱ አስጠላኝ። በቃ ሙቀቱ ምንም ከቀዝቃዛ ነገር ውጪ ምንም አያስፈልጋችሁ። እንዴት እንደሚያንገሸግሻችሁ እግዚአብሔርን። አብሶ ማድቤትና እኔ ኪችን ወይኔ ማድቤትና እኔ ኪችን ወይኔ የኔ ክላስ ለማለት ፈልጌ ነው። አትዩብኝ። ምን ታረጋላችሁ? አትፍረዱ ይፈረድባችኋል ይባላል። ስልክ ዋጥቼ ነው ከአጠገቤ። ወይኔ የት እንዳረኩኝ እኔ አላውቅም። ለማንኛውም እና ሄርሜልዬ እኔ ቆንጆ ባልሽን ጠበቅ ሌላ ለቀቅ አርጊ። ያው አብርሃም ምንድነው ያለውን የሷ ወንድም ጠይቆታል። መታረቃችሁ ደስ ብሎናል። በአንተ ዙሪያው ያሉ ሰዎች ኤፍሬም ሊሆን ይችላል፣ ሩታም ልትሆን ትችላለች፣ የተለያዩ ሰዎችም ሊሆኑ ይችላሉ። ያንን እሷ ሳይሆን አንተ ነህ መጋፈጥ ያለብህ እና ስለዚህ መታረቃችሁ ደስ እንዳለን ይሄ ነገር አንተ ለጥቅም እንዲል ማለትም እሷን ለበቀል እነሱን ለመበቀል አለመጠጋትህ በምንድን ነው እርግጠኛ የምንሆነው ብሎ ሲጠይቁት ምንድን ነው የመለሰው? አብርሽ ቀብራራው ምን እንዳለ የነገውን እግዚአብሔር ነው የሚያውቀው። እኔ እኮ አብርሃም እቺ ነገሩ ታጠራጥረኛል። የነገውን እግዚአብሔር ያውቃል። መወሰን አለባችሁ እናንተ። የነገውን እግዚአብሔር ያውቃል። አዎ እግዚአብሔር እኛ እግዚአብሔር ከጠየቅነው እኛን የሚነሳን ነገር ምንም ነገር የለም። እግዚአብሔር ከልባችን ጋር ተስማምቶ ነው የሚሄደው። ለምን ምርጫ ሰጥቶናል እግዚአብሔር። መጥፎ ነገር ለመስራት መፍታችሁ ነው፣ መልካም ነገር ለመስራትም መፍታችሁ ነው ያለን። ግዳጅ የለም ጌታ ጋር፣ እንደ ሰው አይደለም ጌታ መድኃኒዓለም። ስለዚህ አብርሃም ከዚህም በፊትም ምንድነው የሚለው? ስለ ነገ እንዴት አውቃለሁ ስትለሩቶ ስለ ነገ እግዚአብሔር ነው የሚያውቀው ነው የሚለው። እና እቺን ነገር ደግሞ ተመልሶበታል። እቺ ቀር ትለኛለች። እኔ አልወድም እንደዚህ የሚል ሰው፣ ማርያምን አልወድም። እኔ በህይወቴ ራሱ እኔ ሙሉ በሙሉ ለምን እናንተ በእምነት በራሳችሁ ካላችሁ ለምታደርጉት ነገር ቃል ለምትገቡት ነገር ምንም ችግር የለም። ይሄ እግዚአብሔር ያውቃል ነው፣ ትክክል ነው። እግዚአብሔር ነው የሚያውቀው። ግን እኔ እንትን መሆን አለብኝ፣ ዝግጁ መሆን አለብኝ። እኔ ዝግጁ ሲሆን እግዚአብሔር ያጠነክረኛል፣ እግዚአብሔር ያበረታኛል። ገባችሁ? ለዛ ነው እኔ እንደዚህ አይነት ነገር ማልወደው ማለት ነው። እግዚአብሔር ያውቃል ማለት ችግር አለው እንዴ እንዳትሉኝ ነው። እግዚአብሔር አዎ ያውቃል አይደለም። የዚችን የሰከንድ ድምጽ ይሄ ምንድነው ትንፋሻችን የምናወጣው ራሱ እሱ ሲፈቅድልን ነው። እሱን አምናለሁኝ። ግን የነገን እግዚአብሔር ያውቃል ማለት የሆነ እንትን ያስገባል። ቆንጆ አይደለም። እኔ አልወድም። እግዚአብሔር ያውቃል። አዎ አውቃለሁኝ። ለማንኛውም እኔ ወደ ጉዳይ ልመለስ። እኔ ራሴን በራሴው እየተከራከርኩ እኮ እዚህ ላፈነዳው ነው ወዮ በላቸው። ስለዚህ ምንድነው ምንላችሁ ፈልጌ ነው እና ስጠዩ እና እንደ ወንድ አለ ማሻአላ። እንደዛ ሲል እንዴት ደስ እንዳለች እንደ ወንድ ለሚመጣው ነገር በሙሉ ካሁን በኋላ እሷን ላላስከፋት ለሚመጣው ነገር ደግሞ አላፍትና ወስጄ የመመከት ሙሉ አላፍትና በኔ ላይ ነው ያለው። በቃ ወንድ ሽተት አብርሃም ይሄንን ነው እኛ የምንፈልገው። በቃ ዘና ቀብረር፣ ልክ እንደ ሰውነት ቀብረር በል እሺ። ገባት? እቺን የመሰለ ድንቡሽቡሽ ያለ ቆንጅዬ የምታምር ጸባይ ሰናይ መልከ ሰናይ ረጋ ያለች የተረጋጋች እንዲህ ማትል ማለት ነው። ስታናግርክ ራሱ ሪስፔክት እየሰጠችክ ነው የምታናግረው። ሪስፔክት አትነሳህም። እና እንዲህ እነሱ ብቻ ናቸው እንዴ? እኔ አረብ ሀገር ተቀምጬ እንግሊዘኛ አልናገርም እንዴ? እነሱ ራሱ አሁን አንዳንድ ሰው እንግሊዘኛን እንደ ትልቅ ነገር እኮ አድርገው የሚመጻደቁበት አሉ።
የሀገራችንን ቋንቋ ማውራት አሁን ማንችለው እዚህ መተን አረብኛውን እንግሊዘኛውን እንጋጋጣለን ማለት ነው። እኔ እግዚአብሔርን እኔ ኬርለስ ነኝ። እኔ እንደዚህ አሁን አረብኛ ልልመድ እንግሊዘኛ ልልመድ፣ እኔ ስራና ስራዬን ብቻ ነው የምሰራው። በቃ የሚሉኝን እሰማለሁ፣ የሚፈልጉትን ነገር አረግላቸዋለሁ፣ የሚጠይቁኝን ነገር መልሳለሁ። ከዛ ውጪ ግን መከራዬን በልቼ አሁን እኮ አረብ ሀገር ያሉ ልጆች 2 አመት ነው ምናምን የሚሉ ዩቲዩብ ላይ ሳያቸው ቲክቶክ ላይ ሳያቸው በቃ አምጥተው ግብት አስገቡበታል። በቃ ይሄን አረብኛ እንዴት እንደምበሽ አልወድም። ቋንቋ ማወቅ አንድ ነገር ነው፣ ግን መጻደቅ አልፈልግም። እኔ አሁን አረብ ሀገር የዚህን አልቆይቼ እኔ ሀገር የራሱ ብገባ አሁን አንዳንድ ሰዎች ሀገር ቤት ሲገቡ ማፊ ምሽኪላ ምን ምናምን አላደዛ ሳባርጉት እኔ የለም እኔ ጋር እንደዛ ነገር እንዳጣብቁ። እኔ ኢትዮጵያዊ ንጹህ ኢትዮጵያዊ ነኝ። እኔ አሁን ብገባ ሀገሬ ላይ ስሩንም የብሔር ብሔረሰቦችን ቋንቋ ነው መማር የምፈልገው። ድሮ 3 ቋንቋ ነበር የምችለው፣ አሁን ጠፍቶብኛል። አንደኛው ጭራሽ እንዲህ ትንሽ ግን በጆሮ ምናምን ሰማለሁ። ወላይትኛ በፊት ሰማ ነበረ፣ አውራ ነበረ። አሁን ግን ብዙ አይደለሁኝም፣ ግን አያሙኝም። የፈለገ ነገር ቢሆን በወላይትኛ አያሙኝም። እና በፊት 3ቱን ቋንቋ እችል ነበረ። አሁን የምችለው ማውራው በደንብ ትምለው አማርኛ እና ኦሮምኛ ብቻ ነው። ወላይትኛ ግን አያሙኝም በፊት። አሁንም አንዳንድ ነገሮች እንትን እላለሁኝ እንጂ ፐርፌክት አይደለም። ፐርፌክት ነው ምንድን ነው የሚባለው? ሳቆት በእንግሊዘኛ ምን አባቱ። እና እንደዛ ነበረ። በጣም ደስ ይለኛል፣ ግን መርሳቴ ጎርቶኛል። ታውቃላችሁ፣ መርሳት አልነበረብኝም። በቃ አሁንም ግን አንዳንድ ጊዜ ትንሽ አሁን ኦንላይን ላይ ራሱ አንዳንድ ጊዜ በቃ ቁጭ ብዬ አዳምጣቸዋለሁ። ትዝ ይለኛል የድሮ ልጅነቴ ምናምን በቃ ቁጭ ብዬ አዳምጣቸውና ይገባኛል፣ ምን እንደሚሉ ይገባኛል፣ ግን መመለስ አልችልም። ከዛ እነሱ በእንደዛ ነገር ሲያወሩ አንዳንድ ነገር የሚያስቅ ነገር ከሆነ ጽፋለሁ፣ ኮሜንት ማለት ነው፣ እየሳቁኝ ማለት ነው። ከዛ ምችል ይመስላችኋል፣ ግን እኔ ማውራት አልችልም። በርግጥ አሁን እኔ ስለነሩታ ትቼ ስለ ቋንቋ ማውራት ወይኔ አሁን እነሱ እኮ ወደ ስበውኝ እኮ ነው፣ እነሱ ስበውኝ ነው። ስለዚህ ሩትዬ ቻል አርጊው፣ ፍቅርዬም ቻል አርጊው። ለአንድ 15 ቀን ዘና ፈታ አርጎሻል አብርሽ። ስለዚህ ቻዩ ስለዚህ መቼም እኔ ያንቺ ጓደኛ መሆን አልችልም ብለሻል። እሷም ያንቺ ጓደኛ መሆን አትፈልግም። መቼም አብርሃም ሲበድላትም ሲጥሏትም ከሄደ እናንተ ጋር መጣ የምታለቅስበት ምንም አይነት ምክንያት የላትም። ምንም ያመጣት ነገር የለም። የቱ ጓደኝነታችሁ የቱ ፍቅራችሁ ነው ወደ እናንተ እሷን የሚያመጣት? ገባሽ? እኔ አሁን ብትችል ከእናንተ ላይ መራቅ፣ ከእናንተ ጋር መገናኘት የለባትም። ማውራትም አይጠበቅባትም። ሰው ከወረደ ሰው ጋር ከወረደ እንደዛው እየወረደ ነው የሚሄደው ማለት ነው። ስለዚህ እሷ በምንም አይነት ታምር ሄርሜላ በምንም አይነት ታምር ሩታን ብትጠራሽ ፍቅርን ብትጠራሽ አትጥሩን ምናምን ብለዋል ትናንትና። ሲጠራችሁ ለምን ትሄዳላችሁ? ሲጠራችሁ አለመሄድ በቃ አትሄዱ። ምን ትሰራላችሁ? በቃ ሲጠራችሁ የእነሱ ስልክ ራሱ ብሎክ አድርጉ። ብሎክ የሚባል ነገር አለው። ብሎክ በቃ የማትፈልጉትን ሰው ብሎክ። በሌላ ሰው ሲደውሉባችሁ ማናችሁ ለፈለጋችሁ አልመጣም ካላስ እንጂ እነሱ ሲጠሩሽ ስትሄጂ ከነሱ ጋር ስትሟዘጂ አሁን ያ የመጀመሪያው ጦስ ይመጣል። አባቶት መራጀ ቦፍ። ስለዚህ ራስሽን በራስሽ ሄደሽ ብረምጣ ላይ ከምትጥጂ ራስሽ አርፈሽ በቤትሽ መቀመጥ ተቀምጠሽ ከዛ ተረፈ ምን ያገናኝሻል ከነሱ ጋር? ምን አጋጋጠሽ? አሁን መሄድ ትችያለሽ። ልክ እኮ እሷ ሄዳለሁ ምናምን ብላ እኮ እንዳትቀድማቸው እኮ ነው መሄድ ትችያለሽ በቃ አለቻት። ፍቅር ማለት ነው። ፍቅር እግዚአብሔር እኔ ለካ የምትወዱት ሰው እንደዚህ ነው እንዴ? በቃ የሚያንገሸግሻችሁ እኔ በቃ እንደዚህ እኔ ከዛን ቀን ጀምሮ አውሬን የመሰለችኝ በቃ እንዴ አልኩኝ። እንዴ ሰው እንደዚህ በዚህ ልክ እንዴ? አንድ ሰው እኔ ለትርቁ አይደለም እየተቀየምኳት ያለሁት አብርሃምን በምትችለው ቋንቋ አግባብታ ከፍቅር ከሄርማናት
ከሷ ጋር ማስታረቅ ትችላለች ከሩታ ጋር ግን በዚህ ልክ እኔ አንተ ወድጄሃለሁኝ እነሱ እየጠበሱክ ነው ና ወደኔ እረፍት አድርግ ከዛን ነገሮችን ታስተካክላለህ ምናምን ብላ ዋሽታ ልክ እንደወደደችው ነገር ከዚህኛዋ ጋር እያወራች ልክ በቃ ስለየትኛው ነው ክፉ የሚያወራው ስለየትኛው ነው ደግ የሚያወራው እኛ ስለ እኔ አሁን ግራ ይገባኝ አሁን ያልገባኝ ነገር እስካሁን እነሱ ግልጽ ያውሷ አውቄያለሁ እንደሚወደኝ እኔ ለኔ ቦታ እንዳለው አውቄያለሁ ትላለች እንጂ ምንም ያየነው ነገር የለም ሚዲያ ላይ ከምንበት ነው በትኑትና እንየው እስኪ ምን እንዳለ እኔ ሄርሜላን አልፈልጋትም ሩታን ነው የምፈልገው ነው ያለሽ አውጪው ችግር የለውም እኛም እናዳምጥና ፍርዱን ለተመልካች አርጉ እኛም ፈርዳለን መቼም ቁጭ ያልነው ለፍርድ ነው እኛ ዳኛችሁ ፍርድ ቤታችሁ ገምጋሚያችሁ ሁሉ ነገራችሁ እኛ ያው ተመልካች ማለት ነው ስለዚህ ልቀቁትና ከለቀቃችሁ በኋላ እኛ እናየዋለን ችግር የለውም ኢንሻአላህ ይሄው አመጣውት ስለዚህ አይተን ገምግመን ችግር የለውም ስልክ ቁጥሩ የሱ ነው ታውቂያለሽ ስልክ ቁጥሩ የሱ ይው ምንም አዲስ ነገር አይደለም በቃ የሱም ይሁን ማንኛውም ሰው አውርቶናል በቃ ያወራል ከዛውስ አንቺ በቲክቶክም አውሪው በምንም አውሪው መቼም ይሄ ልጅ አውርቶሽ ወዳንቺ ሲመጣ እረፍት ፈልጎ ሊሆን ይችላል አንቺን ተጠቅሞ የትኛዋ ናት የኔ ወዳጅ የትኛዋ ናት የኔ ወዳጅ ያልሆነችው ብሎ ወዳንቺ ሊመጣ ይችላል ከዚህ ውጪ ሌላ ነገር ምንም ይዞ አይመጣም አብርሃም ወዳንቺ ገባሽ ምንም አዲስ ነገር አይደለም ምንሰማው ምናየው ሲፍ ገላምቲ ወናንጀ ከናፊዩ ኦብሳና እናንጎርም ሳዱ ገጀሪ ኦሮሞ እሷ በቃ ፈልጓት ፈቅዶ ወደሷ እስከ ሄደ ድረስ እናንተ በዚህ ልክ ይጎዳሻል ነገ ያለቀሽ ወደኛ ትመጫለሽ ምናምን ዘበት ነው አትጠብቁ አትመጣም ለምን ትመጣለች የቱ ጓደኝነታችሁ ጓደኛሞች ብትሆኑ እሷ ሲጀመር ጓደኛ የላትም ልጅቷ ደስ የሚል በቃ እንደዚህ አይነት ሰው ነው ደስ የሚለኝ ይሄ ጋጋታ ያለላት በቃ አንድ ያክስቷ ዲናት መሰለኝ እንትን ያቺ ልጅ ከዛ ውጪ እኛ በሷ ዙሪያ ማንንም ሴት አላየንም ሌሎቹ እህት ነን እውነት አናግረን ቸሩ መድኃኒዓለም አያችሁ እኛ አረብ ሀገር ያለን ሴቶችም ወንዶች ሐሰት አናውቅም እቅጭቅጫ ነው የምንናገረው ውሸት አናወራም ለምን መሰላችሁ ውሸት ማናወራው ለምን እንደሆነ ታውቃላችሁ ያለንበት ቦታ ራሱ ውሸት እንድናወራ አይፈቅድልንም ሐሰት መናገር አንፈልግም ለምን እንፈራለን ሐሰት መናገር ኃጢአት ነው እዚህ አሁን በቃ ምን ልበላችሁ መለስተኛ ገዳም በሉት ከለብሳችሁ ጋር የምትመካከሩበት በቃ እኔ አንዳንድ ጊዜ አረብ እንኳን መጣሁኝ እላለሁ እውነት በቃ የቤተሰብ ናፍቆት ምኑን ቢኖር ብዙ ነገር ትማሩበታላችሁ አተብቱ እንደው እነዚህ የሚተብቱት ምናምን እንደው እዚህ መጥተው ትንሽ 1-2 አመት እሽት ቢያረጋቸው ይሄ ጥጋባቸው እንትን ይላችኋል ወረድ ይላችኋል ማለት ነው እና ስለዚህ ውዶችዬ የእግዚአብሔር ሰላም ብዝዝዝት ይበልላችሁ እወዳችኋለሁ ከኔ በላይ ደግሞ ጌታ ይወደዳችሁ ለዚህ ቤት አዲስ ሆናችሁ ሰብስክራይብ ላይክ እያረጋችሁ አበረታቱኝ ሄርሜላ ደግሞ ወደፊት ወደ ኋላ ሳይሆን ወደፊት እንቅፋት ሲመታ ወደፊት ነው እንጂ ወደ ኋላ አይደለም ስለዚህ የመታሽ እንቅፋት አሽቀንጥሮሽ አብርሃም ላይ ጥሎሻል ስለዚህ ካሁን በኋላ ቦታሽን አትልቀቂ ቦታሽን እንትናቴ አብርሃም ደግሞ ይሄ መልእክት ይድረሰው ሰብስክራይብ ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝና ይድረሰው እባካችሁ ላይክ አርጉልኝ እግዚአብሔር ላይክ ለማድረግ ግን ለምንድን የሚያሳዝናችሁ እኔ ሰብስክራይብ አርጉኝ አለላችሁ ላይክ ራሱ አርጉልኝ በዚች ጣታችሁ ከፈለጋችሁ በዚህም በፈለጋችሁ 5ቱም ጣቶች ላይክ ያደርጋሉ እመቤቴን እስኪ ላይክ አርጉ ምንም አትከፍሉበትም አረ በስመ አብ ጭካኔ እኛ ህዝብ ወይኔ መድኃኒዓለም እመቤቴን እርስ በራሳችን ግን እኮ የሆነ በቃ እኔ ብጠቀም ምን ችግር አለው ከናንተ ኪስ አይወጣ ከናንተ ካዝና አይወጣ ምን ችግር አለው ሌላው ቢቀር ሰው ላይክ ለሰው አያረግም አረ በስመ አብ እውነት እኔ ታዝብያችኋለሁ ግን እውነት እኔ በጣም ነው ታዘብኳችሁ እኔ
ረብስማ እኔ ግን እኮ ማርያም የሆነች ጓደኛዬ ትለኛለች በማርያም በገብርኤል ያለሽ ሰው በሙሉ አታልፊም ትለኛለች። እኔ አላልፍም። እኔ ቢሉም እኔ አንድ ሰው እኔ በቃ ልነግራችሁ አልችልም። ምን ተጠቀም ምን እኔ እኮ ምንም አይጎዳኝም። ሰብስክራይብ ያደርጋለሁ፣ ላይክ አደርጋለሁ። ከዛ ከመሰጠኝ ደግሞ አይቼ ካልመሰጠኝም ራሱ አይላችኋለሁ። ቁጭ አድርጌ ስራዬን እየሰራሁኝ ይህ ምን አገባኝ። እኔ ስልኩ ቻርጅ ነው የማደርገው፣ ሌላ ነገር ብር አላወጣበት። አንዴ ገዝቼዋለሁ። ስለዚህ በዚህ ልክ ለምን ክፉ እንሆናለን? በዚህ ልክ ክፋት ቆንጆ አይደለም። 20 ሰው ብታዩ 20ችሁ ላይክ ብታረጉልኝ ምን ይጎልብናል? ምን እውነት ምን ይጎልብናል? ኧረ በስመ አብ እመቤቴን እኔ እንጃ። አንዳንድ ጊዜ ሰው መሆን ራሱ ለካ ከባድ ነው እላለሁኝ። እኔ ሰው ሁሉ እኔ አሁን ሰው እንዲያገኝ የማልቆፍረው ጉድጓድ የለም ለሰው ማለት ነው። ግን ሰው ለኔ ጉድጓድ ነው የሚቆፍረው። እኔ ብዙ በዚህ ዩቲዩብ ብዙ ሰው ታዝቤያለሁ። ግን አንድ ቀን እናገራለሁ። እግዚአብሔር በቃ የሆነ ነገር ላይ ስደርስ ሀገሬ ስገባ በደንብ ስሰራ ያኔ እናገራለሁ። ወዳጅ የምትሉ ጓደኛ የምትሉት ራሱ ዞር ብሎ አያያችሁ። በቃ ሆይ ያለበት ይሄ በቃ እንዲራቆታቸው የሚሆኑ የሚሉ ምናምን። እኔ ደግሞ እንደዛ ለመሆን ህሊናዬም አይፈቅድልኝም። እና ስለዚህ ወሬ ያበዛውባችሁ ቅርታ። የምታዩኝ ላይክ የምታረጉልኝ እግዚአብሔር ይስጥልኝ። በጣም አመሰግናለሁ ለሁሉም ነገር። ስለዚህ ኢትዮጵያ ሀገራችንን ይባርክልን፣ መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለምድራችን። ኢትዮጵያን ብቻ ሳይሆን ምድሩ በሙሉ ሰላም ካልሆነ የሰው ልጅ ሰላም የለውምና ሰላም ይስጠን መድኃኒዓለም። ሀገራችንን ይባርክልን። በስደት ያለንን ደግሞ ለሀገራችን ያብቃን እላችኋለሁ። ሰላም ለሀገሬ። ወድሻለሁ።